ሀገሪቱን ላለፉት 37 ዓመታት የመሩትና በጦርነቱ የመጀመሪያዎቹ 40 ሴኮንድ የእስራኤልና የአሜሪካ አየር ኃይል ሰለባ የሆኑትን መንፈሳዊ መሪ አሊ ካሚኒን የቀብር ስነ ስርዓት ማካሄድ ነው። ይሄ ሁሉ ነው የተዘጋው። እሱን አንገት አንቀይራ ዶሮ ማነቅ ያደረገችው አካባቢ ታሪክ ያላቸው ሰዎች አስቸጋሪዎች ናቸው። ምክንያቱም ሁሉ ጊዜ ታሪክ የራሱ አስተምሯለሁ ሲሄድ የኤክስፐርቶች አንዳንድ ጉዳዮች ላይ ለመወሰን ከኋላ ያሉ ብሮች አሉ። ስለዚህ ሌላ አንድ አውሮፕላን ሙሉ የልኡካን ቡድን ከኢራን መላክ አስፈለገ። ይህን የሚያማክር አስፈለጋቸው ሰው። አሁን ይሄ ቡድን እንዴት ይምጣ? ፓኪስታን ከሙስሊም ሀገራት ውስጥ ብቸኛ ባለ ኒውክሌር ቦምብ ናት ያላት ሀገር ነው። ትራምፕ መግለጫ ሰጥተዋል እና ቋሊባፍ ያሉትን ነው የምነግርህ። የሚገርም እኮ ነው እናንተ። በአንድ ሰዓት ውስጥ 4 መግለጫ ሰጡ። 4ቱም ውሸት ነው። 4ቱም? አዎ። ጦርነት በውሸት ማሸነፍ አይቻልም። አሁን ኢስላማባድ ምን ጥያቄ ያቀርባለች? ሰኞ ነው ስብሰባ ያለው። ሌላ እንደገና አሁንም ስጋት ካላችሁ ከቤት መተን ይዘናችሁ በአፍሪካ ህብረት አቅራቢያ በብር ገዝተው በዶላር የሚያከራዩት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን 100% ለሚከፍሉ ደንበኞች ለአጭር ጊዜ የሚቆይ የ30% ልዩ ቅናሽ 7.9 ሚሊዮን ብር የነበረውን 69 ካሬ ባለ 1 መኝታ ቤት በ5.5 ሚሊዮን ብር አጠቃላይ ክፍያ፣ 16 ሚሊዮን ብር የነበረውን 145 ካሬ ባለ 3 መኝታ በ11.6 ሚሊዮን ብር አጠቃላይ ክፍያ። ይህ ካልሆነ ደግሞ 20% ቅድመ ክፍያ ብቻ በመክፈል ቀሪውን ያለምንም ተጨማሪ ክፍያና ስጋት ሳይኖሩበት የግንባታውን ሂደት እያዩ በ3 ዓመት ጊዜ ውስጥ ቀስ በቀስ ከፍሎ የዘመናዊ መኖሪያ ቤትና የንግድ ሱቅ ባለቤት የሚሆኑበትን ዕድል አመቻችተናል። ለበለጠ መረጃ በ0920 48 81 80 ይደውሉ። ኢስላማባድ ምን ነክቷት ነው ለ24 ሰዓት ጭንቅ ጥብብ ያለ ሁኔታ ውስጥ ገብታ ነበረ? ምንድነው ምክንያቱ? እንግዲህ ጭንቅ ጥብብ በኢስላማባድ የተፈጠረበት ዋነኛው ምክንያት ፋርሶቹ ወደ ኢስላማባድ ድርድር የሄዱት እውነቱን ለመናገር በሌላ አድራጊነት ነበረ። አንደኛ አሜሪካና እስራኤል ብትንትኑን እናወጣዋለን፣ ከዛም በኋላ ህዝባዊ አመፀኞቹ ያበጃጁታል ቀሪውን ነገር በማለት ነው ወደ ፍልሚያ ያገቡት። ከዚህ መቀጣቀጥ ልትለው ትችላለህ። በእውነት የ237 ዓመት ታሪክ ያላት ቴህራን ከተማ ብዙ መከራ ተቀብላለች። መሰረተ ልማቶቿን ነፍረዋል። የጦር መሳሪያ ኢንዱስትሪው፣ የብረት ኢንዱስትሪው፣ የፔትሮኬሚካል ኢንዱስትሪው፣ ይህ በተወሰነ ደረጃ የጋዝ ኢንዱስትሪው ክፉኛ ተደብድበዋል። ኤክስፐርቶች መጀመሪያ ባጠኑት በሰጡት ቁጥር ብቻ ከ140 እስከ 145 ቢሊዮን ዶላር ውድመት አስተናግዳለች ኢራን። ወደ ኢትዮጵያ በር ስንት ነው? እንደው ማሰቡ ይከብዳል። ይህን ነገር ወደ እኛ ጋር እንደምታው ብንል የበርካታ ዓመታት ለፕሮግራማችን አካውንታንት አድማጮች የቤት ስራ ስተላቸዋል። ይህን በ160 ያባዙት ይህን በዚህ ማየት ይቻላል። ይሄ ብቻ አይደለም። የኢራን እስላማዊ አብዮት እንቁ የሚላቸውን አውራ መሪዎቹን አጥቷል። ከጦርነቱ ማቆም በኋላ ነው ኢራን ማቅመት ለብሰው ላይ አመድ እየነሰነሰች የምታለቅስላቸው በጣም የአብዮቱ ጀግኖችን ብዙ አታለች። ቁጥራቸው ቀላል አይደለም። መንፈሳዊ መሪ አያቶላ አሊ ካሚኒ ጀምረ መሀል ያለውን እያዘለልክ ማለት ነው። የጦር አዛዦች የሀገሪቱን የአብዮታዊ ዘቡን እነዚህ ባሲጅ የሚባል 3 ኃይል አደረጃጀት ነው ያላት። መሪዎቹን የስለላ እሱን ሁሉ ትተን በዋነኛነት ከላይ ብንሄድ መንፈሳዊ መሪ ያሉ፣ ከዛ በኋላ አሊ ላርጃኒ ያሉ እና በዚህ መዋቅር ውስጥ በእነሱ ስር
በጣም ቁጥራቸው በርካታ የሆኑ የከፍተኛ ባለስልጣኖች፣ የፖለቲካ መሪዎች፣ ከፍተኛ የሃይማኖት ሊቆች፣ ከፍተኛ የስለላ መዋቅር እንትሎች፣ ከፍተኛ ሚሊተሪ ስትራቴጂስቶች በጣም ብዙ ሰው ነው የተመታባቸው። ይህ ሁሉ ሆኗል። እስካሁን ድረስ ኢራን የመጀመሪያውን የተረጋጋ ይህንን ጦርነት የሚያቆም አሁን ኢስላማባድ ሰኞ ስብሰባ አላቸው። ከዛ ስብሰባ በኋላ እነዚህ ሁለት ሀገሮች ስምምነት ከደረሱ ኢራን ሌላ መጀመሪያ ምንም የምታደርገው ነገር የለም። ኢራን መጀመሪያ የምታደርገው የአሜሪካ ወደቦቿን ቆልፈው የያዙ መርከቦች፣ በዙሪያ ያሉ መርከቦች ይነሳሉ። የጦር መርከቦች ፓኪስታን ኢስላማባድ ላይ አሁን ሰኞ በሚደረገው ላይ ብሬክ ስሩ እንደታመነው የሚስማሙበት ነጥብ ከደረሰ ቀሪ በዲፕሎማሲ ይፈታል የሚል ነው። ስለዚህ እነዚህ ነገሮች ከተደረጉ ይሄ ይደረጋል። ኢራን መጀመሪያ የምታደርገው ሀገሪቱን ላለፉት 37 ዓመታት የመሩትና በጦርነቱ የመጀመሪያዎቹ 40 ሴኮንድ የእስራኤልና የአሜሪካ አየር ኃይል ሰለባ የሆኑትን መንፈሳዊ መሪ አሊ ካሚኒን የቀብር ስነ ስርዓት ማካሄድ ነው እና ከዛ በኋላ ነው ብዙ ነገር የሚመጣው። የዛሬ ሳምንት የነበረው ጭንቅ ጥቡ በኢስላማባድ ምን ተፈጥሮ አሁን ከዚህ አኳያ እንደዚህ ናቸው እነዚህ ኪሳራዎች። ይሁንና በትልቁ ፒክቸር ደግሞ ስታይ አሁንም ባለፈው ወደ ኢስላማባድ ብሪፍ ኬዛቸውን ይዘው አውሮፕላን ተሳፍረው የሄዱት የእስላማዊ አብዮቱ የቀድሞ መሪዎች ናቸው። ስለዚህ አገዛዙ እንዳገዛዝ ሰርቫይቭ ማድረግ ብቻ ሳይሆን ሆርሙዝ ሰርጥን የቆለፈ ኃይል ነበር። ያለምን 20 ከመቶ ኢኮኖሚ እኮ ጉሮሮ ባያስችለዋል። የሁሉ ሰው ተገደለ ብለን ብንልም እነዚህ ሰዎች ያለምን ኢኮኖሚ በተወሰነ ደረጃ ማቆም ይችላል። ያንን ጉሮሮ ይዘዋል። ዶናልድ ትራምፕ ደግሞ በዚህም በዛም በዚያ የሚበሉት እንጂ አትዘይዶ ዘዴ የእሳቸው ታሪክ አስረክቤ ሆኗል። የዓለምን መተላለፊያ የባህረ ሰላጤው ሀገሮች አንጡራ የነዳጅ ሀብታቸውን መሸጫ የዓለም መተናፈሻ ነው። ያ ጦርነቱ እኮ ራሱ ሲጀምር እኮ ግራ የሚያጋባው እኮ እና አሜሪካ ተነስተው ኢራን መደብደብ ሲጀምሩ እኮ ሆርሙዝ ሊዘጋ እንደሚችል እኮ እንዴት አስቀድመው ላያስቡበት ቻሉ? ወይም እንዲህ የማድረግ ማቅም አላችሁ ብለው አላስቡም። ሁለተኛ የሰላጤው ሀገሮች ደግሞ ምግባቸውን ታውቃለህ፣ ሩዙ፣ ጨኮ እንደዚህ የሚገባው በሱ ነው። ቺክን ሁሉ አለ፣ ቺክን አለ፣ ብዙ ነው። ይሄ ሁሉ ነው የተዘጋው። እሱን አንገት አንቃይራ ዶሮ ማለቅ ያደረገችው አካባቢ መፈናፋ የለም። ስለዚህ አሁን ልክ ነው። መስዋዕትነት ከፍለናል፣ ተመተናል፣ ቆስለናል፣ አንክሰናል፣ ተደቃቅመናል፣ ጠባሳ በጠባሳ ሆነናል። እስቲል እኛም እኮ ደቁሰናል። ገብቶሃል? እቺ ጽዮናዊትም እኮ ቢሆን ጫጫር ናት። ቀላል አይደለም እኮ እዛ ሲተኮሰው ነገር። ታዲያስ እነዚህ አፈድባጅ የሰላጤ ሀገሮችን ቢሆን ፍዳ ነው ያበላነው እያሉ በድል አድራጊነት ነው ሄዱት። እነዚህ እንግዲህ በጣም ታሪክ የካበተ ታሪክ ያላቸው ሰዎች አስቸጋሪዎች ናቸው። ምክንያቱም ሁሉ ጊዜ ታሪክ የራሱ አስተምረዋለሁ አለው። እኔ እንደ ኢራን የሚጨምረውም ነገር አለ። ኢራንን እኔ እንደው ሌላውን አልወቅ የኦማር ካያም ሀገር አይደለችም። ኦፍ ኮርስ ታዲያስ ተይው አንቺ ተወይንን ወይን ቤት ትንሽ በሩን ገርበብ አድርጊው፣ ቆይ አትዝጊው፣ ትንሽ ፉት እንበል። የሄዱ ሰዎች መጥተው ለምስክርነት የተመለሰ የለም። ለማንኛውም ትንሽ እንጠጣ። ኦማር ካያም የተስፋዬ ገሰሰ ትርጉም ነው። በጣም ምርጥ አድርገው የተረጎሙ ኦማር ካያም እና ይሄን ሁኔታ ነው ያለውና የሄዱት በድል አድራጊነት ነው። ስለዚህ ሲሄዱ ችግር አልነበረም። ተደራዳሪዎቹ ሲሄዱ ችግር አልነበረም። የልኡካን ቡድን መሪው ደመቁጡ የሆኑ የኢራን ፓርላማ ጉባኤ ናቸው። እንግዲህ ምንድን ነው በፈተና ሰዓት ጀግና ይወጣል ከመሃል አይደለም። ካሊል አርጃኒ ሞት በኋላ ትንሽ ጭንቅ ጥብብ ነበር እና እኔ ነኝ ብለው የወጡ ሰው ናቸው፣ ይደመጣሉ። እና ከዚህ ቀደም ደግሞ ከአብዮታዊ እስላማዊ ዘቡ ጋር ቀጥተኛ ቁርኝት የነበራቸው ናቸው። ስለዚህ ፖለቲካውንም ጦሩንም ጠምረው መሄድ የሚችሉ ስለነበሩ ዶናልድ ትራምፕ አልሳቶም ዛት ይዘማን
በአፍሪካ ህብረት አቅራቢያ በብር ገዝተው በዶላር የሚያከራዩት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን 100% ለሚከፍሉ ደንበኞች ለአጭር ጊዜ የሚቆይ የ30% ልዩ ቅናሽ 7.9 ሚሊዮን ብር የነበረውን 69 ካሬ ባለ 1 መኝታ ቤት በ5.5 ሚሊዮን ብር አጠቃላይ ክፍያ፣ 16 ሚሊዮን ብር የነበረውን 145 ካሬ ባለ 3 መኝታ በ11.6 ሚሊዮን ብር አጠቃላይ ክፍያ። ይህ ካልሆነ ደግሞ 20% ቅድመ ክፍያ ብቻ በመክፈል ቀሪውን ያለምንም ተጨማሪ ክፍያና ስጋት ሳይኖሩበት የግንባታውን ሂደት እያዩ በ3 ዓመት ጊዜ ውስጥ ቀስ በቀስ ከፍለው የዘመናዊ መኖሪያ ቤትና የንግድ ሱቅ ባለቤት የሚሆኑበትን ዕድል አመቻችተናል። ለበለጠ መረጃ በ0920 48 81 80 ይደውሉ። የድርድሩ የሚሆን ሰውየው እሱ ነው ያሉት ናቸው። ሰውየው ስልጣን አለ። ብዙ በብር ቢገመት በጆንያ የሚቆጠር ሰጥቶን ያሉት እሱን ነው። እስቲ ምልክት አሳየኝና የተወሰኑ ካገታችኋቸው ለዚህ መርከቦች የተወሰኑትን አሳልፍ ስለው 10-20 ያሳልፈዋል። ስልጣን አሁን ኢራን ውስጥ ያደረው በዚህ ሰውዬ ላይ ነው ብለው ነው። እና መሐመድ ማን ነው ቋሊባፍ ነው ይባላል። እና እሳቸውን ያዘው አራክቺ ናቸው አብሮ የሄዱት የውጭ ጉዳይ ሚኒስትሩ። አራክቺም ቀላል ሰው አይደሉም፣ የኢራን ድምፅ ናቸው። እኚህ ሁለቱ እና አንድ ያሉት አይዘቡ አዳማጭ አለ ዋናው ጉዳይ ይከታተል ምን የምታወሩት በሚል ኃይል አለ። ይሄንን ያለ ሀዘ የልኡካን ቡድን ኮለል ብሎ ጭማቃቸውን ጠጥተው ከአረንጓዴ ሳሎን ሄዱት። ወደ ፓኪስታን ሄዱ። ሰላም ነው። ምክንያቱም ለእስራኤልም ተነግሯታል። እነዚህ ከሌሉ የምንደራደረው ሰው የለም። ስለዚህ እነዚህ መጠበቅ አስፈላጊ ነው። እነዚህ ላይ እንዳትተኩሽ የሚል ትእዛዝ አለ። ስለዚህ በሰላም ባየሩ ላይ ሄዱ ማለት ነው። ባየሩ ላይ መሄዱ ድርድሩ ጦፋ። እዛ ጦፋ ነው የሚባለው። ምክንያቱም እንዴት 21 ሰዓት ትደራደራለህ? 21 ሰዓት እንቅልፍ የለም። የሻይ ብሬክ ምናምን እያደረጉ ኢቫንስም እኮ እዛ ቆይተው ከ21 ሰዓት በኋላም ደግሞ እዛ አልቆዩም። ተመልሰው እንደገና አውሮፕላን ላይ ነው የወጡት። አውሮፕላን ላይ ነው የተኙት። እራት የሚበሉት እዛ እና በጣም አሰልቺ እንትን ነበር ለሳቸው ለምክትል ፕሬዚደንት። ውይይቱ ከመጧጧፉ የተነሳ ኖረው በቃ እንግዲህ እንመለሳለና ወደ እንትኑ በቃ እንመለሳለን ነው። እንዲህ አይደለም ትላለች ፓኪስታን የገባች እንደሱ አይደለም። መቀራረብ እኮ እንችላለን። ቆይ እስኪ ለብቻ እንግዲህ ማዕት ነገር አለ። ድርድር ውስጥ ማዕት ነገር ሁሉ ተደርጎ ሲሄድ የኤክስፐርቶች አንዳንድ ጉዳዮች ላይ ለመወሰን ከኋላ ያሉ ብሮች አሉ። ስለዚህ ሌላ አንድ አውሮፕላን ሙሉ የልኡካን ቡድን ከኢራን መላክ አስፈለገ። ይህን የሚያማክር አስፈለጋቸው ሰው። አሁን ይሄ ቡድን እንዴት ይምጣ? ኦኬ ቃል አለ እስራኤል አትነካም ተብሏል። ግን እንዳትነካ የተባሉት በይፋ ማናቸው? አርጋቺና ቋሊባፍ። አሁን የሚመጣው ያ ቡድን ቤት እንምጣ ሲል ለጊዜ የተገኘ መፍትሄ በአንድ አውሮፕላን 10 ኤክስፐርቶችን ለመላክ ሌላ 2 አውሮፕላን ማስተሳቻ ተከተው 3 ሆነው ነው የሄዱት ወደ ኢራን ወደ ፓኪስታን ሲሄዱ 3 አውሮፕላን ሄዱ። ምናልባት እንግዲህ እነዛኞቹ ሰው አልባ ሊሆኑ አይችሉም። 2 ፓይለቶች ይኖራሉ። አጃቢዎቹ አውሮፕላኑ የሚወስድ ሰውማ ያስፈልጋል። 2 ፓይለቶችና ምናልባት ጥጥ ሞልተው ሊሆን ይችላል። ሰው የለም፣ አንዱ ነው ያለው እና 3ቱም ተመሳስለው ሄዱ። እስራኤል ሰዎቹን መለየት አትችልም። ስለዚህ ማይኑ ውስጥ እንዳሉ ይሄ ነው። ስለዚህ 3ቱ በሰላም ደረሱ። ኤክስፐርቶች አደረጉ። ሁሉ ነገር ተደረገ። ያው እንደሰማው መጨረሻ ላይ ፌል አደረገ። አሁን ጭንቅ በኢስላማባድ የሚለው የጀመረው በዚህ ጊዜ ነው። ሁሉም እራታቸውን በሉ አደሩ። የፓኪስታን የኢስላማባድ ጀንበር በምስራቅ በኩል እዛም በምስራቅ ነው ነገራችን ላይ የሚወጣው ፀሐይ። አሁን ከወጣ በኋላ ቋሊባፍና አርጋቺ ያወራሉ እርስ በርስ ጉዳዩን ቀጥታ የሚያነሱት ሌላ የጠየቁት ነገር የለም። ግን እንዴት እንመለስ የሚል ጥያቄ መጣ። አሁን እንዴት እንመለስ የሚለውን ጥያቄ ሲያመጡ በፊት ቀደም እንደነገርኩ ችግር አልነበረም። ለድርድር ነው የሚሄዱት። አሁን ግን ድርድሩ ከሽፏል።
ድርድሩ ከሸፈ ማለት ከዚህ ደቂቃ ጀምሮ ወደ ጦርነት መመለስ ማለትም ሊሆን ይችላል። ወደ ጦርነት ከተመለሱ ደግሞ በእስራኤል የጥቁር መዝገብ ውስጥ ስማቸዋል። እነዚህ ሁለት ሰዎች ተፈላጊ ሰዎች ናቸው። ያው ይታወቃል። ጦርነቱ እኮ ባለስልጣን እንትን ነው፣ እነዚህ እንዲገደሉ የተጻፈባቸው ናቸው። ስለዚህ አሁን ምንድን ነው ማድረግ የምንችለው? ወደ ሀገር ቤት ለመመለስ ያኔ ነው ጭንቅ ጥበብ ብዙነሽ በቀለ ምትመጣው። ጭንቅ ጥበብ ተፈጠረ። ነገር ግን ሌላ ያሉት ነገር አለ። ይህን ሁኔታ ሲናገሩ የድርድሩ ዋና አጋፋሪ የኒውክሌር ፓኪስታን ፊልድ ማርሻልም አንዱ ናቸው እና እሳቸውም ይህን ሰሙ። ይህችን ይወዳል ተነሱ 24 የፓኪስታን አየር ኃይል ጦር ጀቶች ይለናል ሮይተርስ ለማጀብ 24 የፓኪስታን የጦር ጀቶች የማን ነው አፈጉባኤ ቃሊባፍና ውጭ ጉዳይ ሚኒስትር አርጋቺ ያሉበትን አውሮፕላን የሚያጅቡ 24 እንግዲህ ፎርሜሽኑን ልታስብ ትችላለህ። ከነሱ አናት በላይ ሆኖ ደግሞ ይሄ ምንድን ነው የሚባለው ኤሌክትሮኒክስ ማቀባበሪያና ኮንትሮል የሚሰራ ግዙፍ አውሮፕላን ተለቆ በታምንም ባታምንም ኒውክሌር ኢራን ኒውክሌር ፓኪስታን ከሙስሊም ሀገራት ውስጥ ብቸኛዋ ባለ ኒውክሌር ቦምብ ናት ያላት ሀገር ነው። እና እንደሚታመነው ደግሞ መካከለኛው ምስራቅ ውስጥ እስራኤል ብቸኛዋ አይሁዳዊት ሀገር ናት። እና አሁን ይሄ መስመሩ እሷ ደግሞ ሲወጡም ታውቃለች፣ ሲመለስም ትጠብቃለች። ለድርድር ሲመጣም ይታወቃል። ስለዚህ ይገርምሃል፣ በእውነት እግዚአብሔር አውጥቶናል። በቀጥታ 24 የፓኪስታን አየር ኃይል ጦር ጀቶች ከአንድ መቆጣጠሪያ እንትን ጋር ሆነው በእነ አርጋቺንና ቋሊባፍን መሀል አስገብተው ወንድ የሆነ እንግዲህ ይንጣ በሚል ይህንን በረራ ማድረጋቸውን ሮይተርስ በሰበር አሁን ከረፈደ ፓኪስታን በእውነት የሰላም እንትን ብቻ አይደለች የከፈለችው መስዋዕትነት ቀላል መስዋዕትነት የሚገርም የጦር ጀቶቹ አብረው ኢራን አርፈው እነ ሉካውን ቡድን ካረፈ በኋላ እየተገለባበጡ ወደ ኢስላማባድ እንዳመጣጣቸው ሄደዋል፣ ተመልሰዋል። አሁን ኢስላማባድ ምን ጥያቄ አቀርባለች? ሰኞ ነው ስብሰባ ያለው። ሌላ እንደገና አሁንም ስጋት ካላችሁ ከቤት መተን ይዘናችሁ አይላፍ ፓኪስታን። በዚህ መሀል ፓኪስታን ትልቅ ሮል ነው እየተጫወተች ያለችው። ከቤት ውሰድ ኔታንያሁ ከታታሊ አሁንም በህጉ መሰረት ደግሞ አሁንም የሚሄዱት ለድርድር ነው። ስለዚህ ሲሄዱ አሁንም ችግር ሲመለሱ ነው ችግሩ። ሲመለሱ ግን ችግር አለ እና አሁን ትልቁ ተስፋ ምንድን ነው? እዚህ ቦታ ላይ ምንድን ነው አሁን ኢስላማባድ ሲደራደሩ ኢራን የኒውክሌር አጠቃላይ እንቅስቃሴዋን እንግዲህ ዶናልድ ትራምፕ እንደሚናገሩት ነው። በቃ እርም ብላለች። ግን የ20 ዓመት ገደብ የለውም። እርም ብላለች። ፊኒሽ ምንም አሁን እኮ እሳቸው የሚናገሩት እሳቸውን አታቋርጠኝ እንጂ ምንም የሚበለጽግ ዩራኒየም የለም ብለዋል። በየቀኑ ነው መግለጫ የሚያወጡት። እነግርሃለሁ ቋሊባፍ ያሏቸውን ተስማምታለች፣ በዚህ ተነጋግረናል። የኒውክሌር አመድ ብለውታል። ደግሞ ይሄንን ደስ ይለዋል። 60 በመቶ የበለጸገ 460 ኪሎ ግራም ከመሬት ውስጥ የሚወጣው ዩራኒየምን ዶናልድ ትራምፕ በራሳቸው የኤክስፐርት ቋንቋ አይደለም ኒውክሌር ደስት ነው የሚሉት። ምክንያቱም ከላይ መጥተነዋል እና ያንን የኒውክሌር አቧራ እኔና ቋሊባፍ ራሳችን ገብተን ያው ጦራችንን በእድሜ ገብተን እናውጠዋለን እና ለእኛ ነው የሚመጣው ብለዋል። ራሽያ እኔ ልውሰድ ብላለች። እኔ ልገላግላችሁ እሱን ለእኔ ትስጠኝ ብለው ፑቲን አቅርበው ነበር። ጊዜ ስጥልኝ ስንጠራዎት እንመጣለን ከእኛ እጅማ ይወጣል እኛ የምንረከበው ብለው ጨርሰዋል። አሁን ይህን ባልኩን ሁሉ ተናገረው ትልቅ ብሬክ ስሩ ነው የሚጠበቀው አሁን ፓኪስታን ሲሰበሰቡ እና አሁን ባለው እስካሁን ባነበርኩት ኢራን $20 ቢሊዮን ከታሰረ ገንዘቧ ውስጥ ከ100 እስከ 120 ቢሊዮን ዶላር በማዕቀብ የታሰረ ገንዘብ አላት። የምናወራው እኮ ስለ ሀብታሞች እኮ በጣም እኮ ነው የሚገርመው። እዛ እኮ ገንዘብ መጫወቻ እኮ ነው። በጣም እኮ ነው። $20 ቢሊዮን አለ ከ100 እስከ 120 በላይ የታሰረ ነው። ማዕቀብ ውስጥ ያለች ሀገር ናት። ገብቶሃል? ስለዚህ ቀዳ አድርገው ነዳጁን ሁሉ ነገር ያስተካክሉታል። የሞተ ተጎዳ በለኝ ታረየዋለች እና
የ$20 ቢሊዮን ይለቀቅላታል የሚል ነው እዚህ ባሉት ላይ ከተስማሙ። እንደገና ደግሞ የሆርሙዝ ሰርጥ በወሳኝ በቋሚነት ገብቷል ወለል ብሎ ይከፈታል በፊት እንደነበረው። የክፍያውስ ጉዳይ ምናምን በቃ የምንድን ነው ሆርሙዝ ሰርጥ ወደ ነበረበት ይመለሳል። ኢራን $20 ቢሊዮን ይዛ ትመልሳለች ነው ያለው እቅድ። ሶስተኛው እነዚህ ናቸው ዋነኞቹ። ምንድን ነው የሚሳኤሉ ጉዳይና የሺዓዊ ተራዳ ጉዳይ ደግሞ ወደፊት ይመክሩበታል። ከዚህ በኋላ ችግሩን ጦርነቱ በይፋ ቆመው በዲፕሎማቲክ መንገድ እንፈታዋለን። ምክንያቱም ጉዳይ አላት አሁንም ኢራን ማዕቀቡ መነሳት አለበት። ስለዚህ እነዚህን ጉዳይ ስላለ በዛ መንገድ ያልቃል የሚል ነው እና በእውነት ኢራንም አሁን ተፈቅዶላት ተወሰነ ነዳጅ ይሸጠች ነበር ያለችው በተወሰነ ደረጃ። አሁንም ያንም ሊያራዝሙላት ይችላሉ። ስለዚህ እንደዚህ አይነት ሁኔታዎች አሉ እና ይሄ ነው እና ዶናልድ ትራምፕ ይህን መግለጫ ሰጥተዋል እና ቋሊባፍ ያሉትን ነው የምነግርህ። የሚገርም እኮ ነው እናንተ በአንድ ሰዓት ውስጥ 4 መግለጫ ሰጡ። 4ቱም ውሸት ነው። 4ቱም? አዎ። ጦርነት በውሸት ማሸነፍ አይቻልም። ወለል ብሎ የተከፈተ በርም የለም። የሰላጤው የሆርሙዝን ይገናኛል እዚህ ወደባችን ጠፍንጎ ከያዘው ጦራቸው። ዶናልድ ትራምፕ እሱ ይቀጥላል ብለዋል። ችግሩ እንዳለ እስኪፈታ ድረስ ወደቡ ላይ ያለው እሱን ይዛለን ብለዋል። ከእሱ ጋር የተገናኘ ነው አሉ። እኛኛው አርጋት የሰጡት መግለጫ እስከ ተኩስ አቁሙ ማብቂያ የፊታችን ማክሰኞ እስከ ማክሰኞ ነው እሳቸው የሚያውቀው አረብ ተባለ። ስለዚህ በዚህ ምክንያት የተነሳ ደፍሮ ይሄ ነገር ተበቅሏል ብሎ በዛ በኩል ደግሞ ይሄ ቅድም ያልኩህ ሰላማዊ ዘቡ አለ ውጭ ጉዳይ ሚኒስትሩን ትንሽ የተባረቁ አይመስሎትም የሚል ነገር ስላነሳባቸው ያለፉት ብዙ አይደሉም። ዛሬም ይኸውልህ አሁን አልጀዚራ እንደዚህ ነው ያለው። ተዘጋ ነው ያለው። ተዘጋ ነው ያለው። ግን የሆነች ጣብቅማ አለች በዚህ በኢራን የምትቆጣጠር ማለፊያ። ኤኒዌይ የፊታችን ሰኞ ይሄ ድርድር ይደረጋል እና ቅድም ያልነው የፈራ ነው ከባዱ ጭንቅ ጥበብ ሊፈጠር የሚችለው አሁን እንደ ባርጋቺ እንደማናቸው እንደ ቋሊባፍ አያያዝ ከሆነ በአንድ ሰዓት ውስጥ 4 የዋሹ አሏቸው ዶናልድ ትራምፕ። በአንድ ሰዓት 4 ጊዜ ብለዋል። እንግዲህ እስካሁን ድረስ ማነው የእስላማባድ ቀጣዩ ስብሰባ በስኬት እየተሞላ እንደሚሆን በእኔም በኩል ተስፋ ያደረብኝ ዶናልድ ትራምፕን ሰምቼ ነው። እንደውም አሁን ለማመን ይቻላል። እንደውም ትናንት ለጋዜጠኞች ሳሌድ መቀር ይመስላችኋል ፊርማ ጉዳይ ጭራሽ ለሱ ራሴ ሊል አሁን የደረሰን ሰበር ዜና አለ። የነዳጅ ዋጋን 11 በመቶ እስከ መቀነስ የደረሰው የሆርሙዝ ሰርጥ ሙሉ በሙሉ ክፍት መሆን ዜና በ24 ሰዓት ዕድሜ ውስጥ ሙሉ በሙሉ ተቀልብሶ የመተላለፊያ ሰርጡ ሙሉ በሙሉ መዘጋቱን ኢራን አስታወቀች። ምክንያት ከአሜሪካ ጋር ያላት ቅራኔ እየጠነከረ በመምጣቱ ነው። ይህን አስመልክቶ የአሜሪካ ፕሬዝደንት ዶናልድ ትራምፕ አሁን በሰጡት መግለጫ የኢራን ወደቦችን የማይወጣባቸው የማይገባባቸው አድርጎ አንቆ የያዘው ኃይል በዛው ጸንቶ እንደሚቀጥልና እስከ ሮብ ድረስ ሙሉ ስምምነት ካላገኘሁ ወደ ቦምብ መጣል ልመለስ ነው ሲሉ ጥያቄ አቅርበዋል። የሚገርም 24 ሰዓት ለ24 ሰዓት ብቻ ክፍት የሆነ ሰርጥ ማለት ነው። ለነገሩ ድርድራቸውን ስትመለከት ኢራን የጠየቀቻቸውን ነገሮች በተወሰነ ደረጃ የሚሳካ ይመስላል። ወዲያው ደግሞ ተመልሶ እንደገና ይዳፈናል እና ትላንትና አርጋቺ የገለጹት ነገር እስከ ማክሰኞ ድረስ ይለቀቃል የሚለው ነገር ነበረ። ትላንትናም ሲንቀሳቀሱ ነበረ በርክቦች እንደምናውቀው እና ፕሬዚደንት ትራምፕ ግን አይ ዶንት ቲንክ በድርድሩ ላይ ራሳቸው ኢንቮልቭ አያደርጉም በቀጥታ ግን ድርድሩም ሳያልቅ የሚናገሯቸው ነገሮችን አሁን ለተአማኒነት ጥያቄ የሚያስነሳ ነገር ኢራን ውስጥም የሚጠበቀው ማዕከላዊነት አለው የሚል ጥያቄ ማንሳት አለብን። እንደምታውቁ ቁልፍ መሪዎች በጦርነቱ ተሰውተዋል። ያሉትም መሪዎች ቢሆን ይሄ አብዮታዊ ዘቡ ፎርስ ራሱን የቻለ ኃይል ነው። ዘግቶ ዞሮ ዞሮ በፖለቲካው የሚመራ አይደለም። እንደሱ በፖለቲካ ኃይሎች የሚመራ ነው የሚሆነው።
ብዙዎቹ ተመተው እንትን ብለዋል። ብዙ አይነት ነገር ሊፈጠር ይችላል። ብዙ ዳይናሚክስ አለው። ስለዚህ ምንድን ነው አሁን እየሰማን ያለው? አርጋቺ ይህን መግለጫ ስጡ። አርጋቺ ብቻቸውን አይሰጡም። ይህንን አርጋቺ ውጭ ጉዳይ ሚኒስትር ናቸው። የሆርሙዝ ሰርጥ ወለል ብሎ ተከፍቷል እስከ ማክሰኞ አሉ። ከማጋ ተማከሩ። ስለዚህ እንደ መንግስት የተማከሩበት አካል አለ። ወዲያውኑ አቤታዊ ዘቡ አልቀላምዱም እንደኚህ ሰውዬ አለ። ሰውዬ እንትን አለ ማለት ነው። አሁን እኮ ድርድሩም እኮ በሰላማዊ መንገድ እየሄደ አለመሆኑን ማሳያው እኮ እነሱ የሆርሙዝ ሰርጥን ኢራን ስትከፍት እኮ ወደቡ ላይ አሜሪካ ያላት ቁጥጥር እነሱ ወደብ ላይ የሚሄደውን ነገር ማንሳት ነበረባት። እሱ ይቀጥላል ነው ያሉት እሳቸው። አሁን ወደ ሌላ ቶፒክ ገባን ማለት ነው። ያኛው የሄደው ሰርጡን ስትዘጊ የአሜሪካኖች ሎጂክ ነው ደግሞ ሰርጡ ኦልሬዲ በኢራን የሚገዛው በዛ የተነሳ የነበረው ትልፍ የለም። የሚያልፈው ኢራን የፈቀደችለት ኃይል ነው የሚያልፈው። ኢራን የጠየቀችውን የከፈለ ነው አይደለም። ይሄ መቀጠል የለም የሚል አቋም ስለያዘች ይህንን ለማስተው ነው አሜሪካ ይህን ዘመቻ ያደረገችው። እንደዚህ የምታደርጊ ከሆነ ወይል ከአንቺ ወደብ የሚገባ ከወደ አንቺ የሚመጣ የለም የሚል ነው። ዋት ኢዝ ዘ ሶሉሽን? ለቀቂዋ ዋና ብር እኮ ለቀቀች እኮ ኢራን። በለቀቀችበት ቅስፈት አሜሪካ ማንሳት አልነበረባትም ወይ? ወደ ኢራን ወደብ የሚመጣውን ጦር በጦር ኃይሏ ለምን ትከለክላለች? የአሜሪካ ያስተጓጉልማ ታሜ የአሜሪካ ስለማያስተጓጉል እኮ ሳይሆን ኢራን ያንን ቦታ ስትፈቅድ እሷም የንግድ እንቅስቃሴዋ ክፍት መሆን መቻል አለበት እንጂ ወደቧ ተይዞባት ይህን አሁን በጣም በእርግጠኝነት ከዚህ በኋላ የሚወጡ መረጃዎችን መከታተል እንችላለን። ይሄ ቦታ የሚለቀቀው የሆርሙዝ መርከቦች ማለፍ የሚችሉት እሷም ነጻ ስትሆን ነው መሆን ያለበት። አሁን ባለፈው ሳምንት የነበረው ድርድር ታስታውስ ከነበረ የሊባኖስ ጋር ያለው ድርድር እነሱም ጋር የተኩስ አቁሙ እነሱም ካልጨመረ ስምምነቱ ጥያቄ ምልክት ውስጥ ይወድቃል ብላ ነበር ኢራን። አሁን ተስማሙ አይደለም እንዴ? ኢራንና ተኩስ አቁሙ እየተከበረ ነው። ከፋም ደግሞ ለ10 ቀን አሁን ተራዘመላት ለሊባኖስም። ስለዚህ ቢያንስ ኢራን የምታቀርባቸው መደራደሪያ ነጥቦች በተወሰነ ደረጃ ተቀባይነት አግኝተዋል። ዘኦንሊ ያላገኘችው ወደ በኋላ የቆመ የአሜሪካ የጦር ኃይል አለ እንዳይገባና እንዳይወጣ ያደረገባት የእሱ የመነሳት ጉዳይ ነው የሚሆነው። ዌል ይህን እንግዲህ የምንናገረው ያለውን ፋክቱ ነው። ኢራን ዘግቻለሁ መልሼ ጠርቅም ያለው ብላለች። ዶናልድ ትራምፕ አላነሳም እሱን። ፕላስ እስከ ሮብ ነው ያሉት። ሰኞ ዕለት ኢስላማባድ ስብሰባው እንደሚደረግ የነገረች ኢራን ነች፣ አሜሪካ ላረጋገጠችው። ነገር ግን ዶናልድ ትራምፕ አሜሪካ ሰኞ ዕለት ብላለችም። ዶናልድ ትራምፕ ብለው የነበሩት ዊከንድ ላይ ነው፣ ዛሬና እሁድን ነበረ። ኢራን ደግሞ ሰኞ ብላለች። እሳቸው እስከ ሮብ ነው ያሉት። እስከ ሮብ በእኛ መካከል ፕሮባብሊ አክኖ ማድረጋቸው ሊሆን ይችላል ሰኞ የሚጀምረውን። ስለዚህ በዚህ ጊዜ ውስጥ ሙሉ በሙሉ ያንን እሱን ክፍት የሚያደርግ የኒውክሌር ፕሮግራሟን እርም ማለቷን የሚያሳይ እና ያችንም $20 ቢሊዮን ለቃለሁ ብለዋል። በእንግዲህ እስካሁን ባነበብ ነው። በዚህ መንገድ አጠቃላይ ስምምነት ደርሰን አሁን ያሉት ስምምነት የሚሳይሉን ጉዳይና የእንትኑ ጉዳይ አብሬ ላንሳ የሚል አይመስለኝም። እንደዛ ከሆነ በጣም ቢያንስ 3 መሰረታዊ ነገሮች ላይ ነው እንዲስማሙ የሚፈለገው። የምንድን ነው? ኢራን ሆርሙዝ ሰርጥን ነጻ ታደርጋለች ከጦርነቱ በፊት እንደነበረው። የኒውክሌር ፕሮግራሟን በምክትል ፕሬዚደንት ቤሩ ጊዜ የ20 ዓመት ጣሪያ ነበር የሰጡት። አሁን ሰምተን የነበር ብሬክ ስሩ ተገኝቷል የተባለው ተስማምተዋል፣ በፓኪስታን በኩል ተስማምተዋል የሚል ነገር ነበር። አይዶን መስማማት እንግዲህ 20 የተባለውን ምናልባት 15 ላይ አድርጎም ሊሆን ይችላል የሚል ነበር። በኋላ ዶናልድ ትራምፕ መጡና ኢራን ኔቨር በቃ ከ20 ዓመትም በላይ ነገር የሰጡት ከዛም በላይ እኔ እንደዚህ የሚል ገደብ አላውቅም ብለዋል። እሳቸው እንዲህ ያለችው ብለው ገልጸዋል። ስለዚህ እነዚህ ሁለት ላይ የሚደረስ ከሆነ ሆርሙዝ ሰርጥ ከተከፈተ የኒውክሌር ፕሮግራሟን እርም ብላ ከተወች ምንም አይነት ዩራኒየም ማበልጸግ አትችልም። የኒውክሌር ተቋሞቿን የፈራረሱን ማንሰራራት አትችልም። ሌላ ካለ ማፍረስ አለባት። ይሄ እነዚህ ሁለቱ ከተደረጉ $20 ቢሊዮን አንድ አውሮፕላን ሙሉ አውሮፕላን ገንዘብ የጫነ ወደ ኢራን ይሄዳል። ነገርቷል። አሁን ኢራን ላይ ለጊዜው የተነሳ እኮ የነዳጅ አቅርቦት አለ። ህንድም ትገዛ ነበር። እሱ ትንሽ እንዲራዘም እያደረጉ ድርድሩ ይቀጥላል። በኋላ ላይ አጠቃላይ የኢኮኖሚ ማዕቀብ የሚነሳላትና ነገሮች የሚለወጡበት ነው እና የተጋትሮ ተራዳውና የሚሳይል ካፓቢሊቲዋ እሱ መገደብ አለበት፣ የምርት መጠኑ የሚሉ አሉ። እነዚህ 3 ፖይንቶች ላይ የሰላጤው ምንድን ነው የሆርሙዝ መከፈት፣ የኒውክሌር ፕሮግራሟ እና ይሄ ለኢራን የሚሰጠው የታሰረ ገንዘቧ ውስጥ
አሁን 20 ቢሊዮን ያሉት እኔ እንኳ ምን አለ በዚህ እንዲህ ባለች በዚያ 100 ቢለቀቅ የሚል ነው ይደረጋል። $20 ቢሊዮን እነዚህ ሶስቱ በትልቅ ብሬክ ስሩ ተደርገው የሚታው እነዚህ ላይ መስማማት ከቻሉና ከተበሰረ ይሄ ምክንያቱ ጦርነቱ ይቆምና ቀሪዎቹን ጉዳዮች በዲፕሎማሲ ብቻ ለመፍታት እንትን ይጀምራል። ዓለም ወደ ቀደመ ጤናዋ ትመለሳለች የሚል ነበረ። ግን ካልደፈረሰ አይጠራም እንዲሉ በዛሬው ዕለት የምነግራቸው አድማጮች በዚህ ሰዓት ሆርሙዝ ተዘግቷል። ትንሽ ቆይቶ የምንሰማው ይሄ የአቅል የሌለው የነዳጅ ገበያ ተመልሶ እንደገና ወደ ሰማይ ተመልሶ ሊሆን ይችላል። መጨረሻ ላይ የመጣው ዜና እኛንም ብዙ የሚያስደስት አይደለም። የነዳጅ ሰልፋችንን የሚያራዝም እንደውም ትንሽ ተስፋ አድርገን የነበረው አሁን ኦልሬዲ ተስማሙና ተለቀቀ ሲባል ትንሽ ጋብ ይላል የሚል ነገር ነበረ። ይሄ ጥሩ ነገር አይደለም። ዞሮ ዞሮ ወደ ሰላም እንዲመጡ ነው እኛ የምንፈልገው።